የህልማችሁን ሰው አግኝታችሁ ፍቅር ጀመራችሁ እንበል። ግን ቀስ በቀስ ከምታውቁት ደግነቱ ጀርባ የተደበቀ አስፈሪ ማንነት እንዳለው ብትረዱስ? ፍቅራችሁን ታምናችሁ ትቀጥላላችሁ ወይስ ሕይወታችሁን ለማዳን ትሸሻላችሁ? ሐሳባችሁን በኮሜንት ላይ አሳውቁኝ። ታሪካችን የሚጀምረው ሆንግ ሶል ከቤተ መጽሐፍ ልትወጣ ዶክመንቶቿን ይዛ ስትዘገጃጅ በድንገት ዩጆንግ ከተባለ ወጣት ጋር በመጋጨቷ ይዛቸው የነበሩት ፋይሎችን በሙሉ በመሬት ላይ ሲበተኑ ነው። ቆይ ከዛ በፊት አሁን ላይ 300 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። ዩጆንግ ግን ምንም አይነት የመተሳሰብ ስሜት ሳያሳይ ጥንቃቄ አድርጊ የሚል ቀዝቃዛ ቃል ከወረወረባት በኋላ የተበተኑትን ፋይሎቿን ለመሰብሰብ እየተቸገረች እንዳለች እያየ እንኳን ችላ ብሏት ይሄዳል። ያ ክስተት ከተፈጸመ ከአንድ ዓመት በኋላ ሆንግ ሶል በአንድ የካምፓስ ፕሮጀክት ላይ ከዩጆንግ ጋር አብረው እንዲሰሩ ሲመደቡ እንደገና ይገናኛሉ። በዚህም የተነሳ ዩጆንግ በድጋሚ ስታገኘው ያ የድሮ ክስተት በአእምሮዋ እየተመላለሰ የተመቸ ስሜት በፍጹም አይሰማትም። በመጀመሪያ ቀዝቃዛና ግድ የለሽ እንደሆነ ስታስብ የነበረችው ሆንግ ሶል ባልጠበቀችው መልኩ ወዳጃዊ ሆኖ ሲቀርባት ፈገግታ ሲያሳያት በከፍተኛ ግርምት ትዋጣለች። ሆኖም ግን ይህን ደግነቱን የምታየው ለተወሰነ ጊዜ አብረው መስራት ስላለባቸው ብቻ እንደሆነ በማሰብ ራሷን ታሳምናለች። ከዚያም የተረካው መስመር በመቀየር ቤክ ኢንሆ የተባለ አንድ ወጣት ወደ ሶል ሲያመራ እናያለን። እሱም እንደደረሰ ለረዥም ጊዜ ያላያትን እህቱን ቤክ ኢንሃ ለማግኘት በቀጥታ ወደ ቤቷ ያቀናል። ነገር ግን ኢንሃ ወንድሟ መምጣቱን እንዳልወደደችው ፊቷ ላይ የሚነበበው የመበሳጨት ስሜት በቅጽበት ወደ ከፍተኛ ክርክር ያመራል። ይህም ንዴቷን መቆጣጠር እስኪያቅታት ድረስ ስላበሳጫት ያለምንም ማመንታት በእጇ የያዘችውን ቢላ ትወረውርበታለች። እሱም ቢላውን ካመለጠ በኋላ በንዴት ግድግዳው ላይ ቢገፋትም ሊመታት እጁን በሰነዘረበት ቅጽበት ግን እናታቸው በልጅነታቸው ኢንሃን በፊቱ ስትደበድብ የነበረው አሰቃቂ ትውስታ በአእምሮ ይከሰታል። ይህም ክስተት ከፍተኛ የሥነ ልቦና ጉዳት ስላደረሰበት እጁን በአየር ላይ እንዲገታ ያደርገዋል። በመጨረሻም ልቡ ስለሚራራላት እርዳታ በፈለገች ቁጥር ሳታቅማማ እንድትደውልለት ከነገራት በኋላ ከቤት ወጥቶ ይሄዳል። በቀጣዩ ቀን ኢንሆ ዩጆንግ ወደሚማርበት ካምፓስ ሲሄድ ከሆንግ ሶል ጋር ብቻቸውን ሲሆኑ በአጋጣሚ ያያቸዋል። ዩጆንግ ከማንም ጋር እንደማይቀራረብ የሚያውቀው ኢንሆ ከእሷ ጋር ያለው ቅርርብ ጥርጣሬ ስለሚፈጥርበት በድብቅ መከታተል ይጀምራል። አልፎ ተርፎም የዩጆንግ የድሮ ጓደኛ ነኝ በማለት እሷን ለመተዋወቅ ይሞክራል። በቀጣዩ ቀን ኢንሆ ለረዥም ጊዜ ካላገኘው ዩጆንግ ጋር በመጨረሻ ፊት ለፊት ሲገናኝ፣ ዩጆንግ ግን በአካባቢው መገኘቱን ከምንም ባለመቁጠር በቀዝቃዛ ጥላቻ የተሞላ ምላሽ ይሰጠዋል። ይህ ጥላቻው ስር የሰደደው ከልጅነታቸው ጀምሮ ነው። ምክንያቱም የዩጆንግ አባት በገዛ እናታቸው የማያቋርጥ በደልና ድብደባ ይደርስባቸው የነበሩትን ኢንሆንና እህቱን ከለላ በመስጠት ተንከባክቦ ስላሳደጋቸውና እስከ ዛሬ ድረስ የገንዘብ ድጋፍ ስለሚያደርግላቸው ዩጆንግ ሁለቱንም እንደ ጥገኛ የአባቱን ደግነት እንደሚጠቀሙ መዥገሮች አድርጎ ስለሚመለከታቸው ነው። በዚህም የተነሳ ዩጆንግ ኢንሆን በድጋሚ በአካባቢው እንዳይደርስ በጥብቅ ካስጠነቀቀው በኋላ እርሱንና እህቱን ማየት ከመሰልቸትም በላይ እንደሚያስጠላው በግልጽ ይነግረዋል። ከዚህ ግጭት ከትንሽ ቆይታ በኋላ ዩጆንግ ከሆንግ ሶል ጋር ጸጥታ በሰፈነበት ፓርክ ውስጥ ተገናኝተው አብረው ስለሚሰሩት የኮሌጅ ፕሮጀክት በዝርዝር ሲወያዩ በመሃል ውይይታቸው ዩጆንግ በአጋጣሚ ከፕሮጀክታቸው ጭብጥ ጋር ተመሳሳይ ይዘት ያለውን ፊልም አብረው እንዲያዩ ይጋብዛታል። ይህ ግብዣ ከምደባቸው ጋር በቀጥታ የተያያዘ ስለሚመስል ሆንግ ሶል እምቢ ለማለት ምንም አይነት አሳማኝ ምክንያት አታገኝም። በእርግጥም ሁለቱ ወደ ሲኒማ ቤት አምርተው ፊልሙን ከተመለከቱ በኋላ በፓርክ ውስጥ በዝምታ ሲራመዱ ዩጆንግ በድንገት ስሜቱን በመግለጽ የፍቅር ጥያቄ ያቀርብላታል። ሆንግ ሶል ስለ እርሱ በቂ እውቀት ባይኖራትም እና በሁኔታው ሙሉ በሙሉ ብትደናገጥም በሆነ ለመግለጽ በሚከብድ ስሜት ተገፍታ ጥያቄውን ትቀበለዋለች። የግንኙነታቸው ዜና እንደ ሰደድ እሳት በመላው ካምፓስ ሲሰራጭ ሆንግ ሶል በግቢው ውስጥ ካሉት ተወዳጅ ወንዶች አንዱ ጋር ግንኙነት በመጀመሯ የብዙዎች የሐሜት ርዕስ ትሆናለች። ዩጆንግ ግን ለወሬዎች ጆሮ ሳትሰጥ እንደተለመደው እንድትሆን ሲነግራት ቀስ በቀስ ከእርሱ ጋር መሆንን እየለመደች በመምጣት በመካከላቸው ምቾት መሰማት ትጀምራለች። ከእርሱ ጋር እንደ ማንኛውም ደስተኛ ጥንዶች ብዙ ጊዜ ማሳለፍ ከጀመረች በኋላ አንድ ቀን ሆንግ ሶል ከጓደኛዋ ጋር ጫማ ለመግዛት ሱቅ ውስጥ ሳለች በአጋጣሚ ከኢንሃ ጋር ትገናኛለች። ሁለቱም አንድ አይነት ጫማ ላይ በማተኮራቸው በመካከላቸው ከፍተኛ ጭቅጭቅ ይነሳል። በአቅራቢያው የነበረው ኢንሆ የሁኔታውን አሳሳቢነት ተመልክቶ በፍጥነት በመምጣት እህቱን እየጎተተ ከስፍራው ሲወስዳት የሁለቱ ሴቶች ግጭት ለጊዜው ይገታል።
በዚህ ምሽት በአንድ ተራ የመንገድ ዳር መመገቢያ ውስጥ ሆንግ ሶል ከአቅሟ በላይ እየጠጣች ከኢንሆ ጋር ታሳልፋለች። ብዙም ሳይቆይ ግን ዩጆንግ በድንገት ሲመጣ የሰከረችውን ሆንግ ሶልን ወደ ቤቷ ሊያደርሳት እንደሚፈልግ ይገልጻል። ቪዲዮውን እዚህ ድረስ ከተመለከታችሁት ተመችቷችኋል ማለት ነው። ቪዲዮውን ደግሞ ሰብስክራይብ ማድረግ አይረሳ እንላለን። ወደ ታሪካችን። ነገር ግን ኢንሆ ሆንግ ሶል እንደ ዩጆንግ ባለ ቀዝቃዛና ስሜት አልባ ሰው እየተነዳች ብቻዋን ወደ ቤቷ መሄዷ ስላሰጋው ምንም እንኳ ዩጆንግ የሆንግ ሶል ፍቅረኛ መሆኑን ቢያውቅም እነሱን መከተል ይጀምራል። በዚህም የተነሳ ዩጆንግ ሁል ጊዜ በጉዳዮች ውስጥ ጣልቃ በሚገባው ኢንሆ ላይ በመበሳጨት ከእይታው እንዲጠፋና ከሆንግ ሶል እንዲርቅ በጥብቅ ያስጠነቅቀዋል። በማግስቱ ጠዋት ኢንሆና እህቱ ኢንሃ ከዩጆንግ ቤተሰብ ሲያገኙት የነበረውን የገንዘብ ድጋፍ ሙሉ በሙሉ እንደተቋረጠባቸው ሲያውቁ በዜናው ክፉኛ ይደነግጣሉ። በዚህም የተነሳ ኢንሃ በንዴት ወዲያውኑ ወደ ዩጆንግ ብትደውልም እሱ ግን ጥሪዋን ችላ በማለት ሙሉ በሙሉ ቸል ይላታል። ይህ ሁሉ የሆነ ባለበት ወቅት ዩጆንግ ከሆንግ ሶል ባለፈው ምሽት በመስከሯ ይቅርታ የምትጠይቅበትና ስላደረሳት የምታመሰግንበት ልባዊ መልእክት ይደርሰዋል። ከዚያም ሁለቱ በአንድ ምግብ ቤት ውስጥ ለምሳ ሲገናኙ ሆንግ ሶል ዩጆንግ እና ኢንሆ እንደሚተዋወቁ ስላወቀች ስለ ግንኙነታቸው እንቆቅልሽ ለመጠየቅ ድፍረት ታገኛለች። መጀመሪያ ላይ ዩጆንግ ስለ ኢንሆ ለመናገር ቢያመነታም ሆንግ ሶል በተሳሳተ መንገድ እንድትረዳው ስላልፈለገ በመጨረሻም የውስጡን ይገልጽላታል። ኢንሆና እህቱ በሟች አባቱ ዘንድ በጣም የተከበሩ የፕሮፌሰር የልጅ ልጆች እንደሆኑና ከእናታቸው በተደጋጋሚ ጥቃት ይደርስባቸው ስለነበር አባቱ ወደ ቤቱ አምጥቶት እንደ ገዛ ልጆቹ ማሳደግ እንደሚጀምር ያስረዳታል። መጀመሪያ ላይ ዩጆንግ ሁለቱንም በቤቱ በደስታ ተቀብሏቸው እንደ ወንድምና እህት በጣም ቢቀራረቡም አንድ ቀን ግን አባቱ ኢንሆና ኢንሃ የእሱን እንቅስቃሴ እንዲከታተሉትና እንዲሰልሉት እንደጠየቃቸው ሲያውቅ ሁሉም ነገር ይለወጣል። ከዚያን ጊዜ ጀምሮ ዩጆንግ ከሁለቱ በመራቅ ኢንሆና እህቱ የአባቱን ደግነት ለራሳቸው ጥቅም ብቻ እየተጠቀሙበት እንደሆነ ሙሉ በሙሉ ይረዳል። ወደ አሁኑ ሁኔታ ስንመለስ ሆንግ ሶል ብቻዋን በነበረችበት አንድ አጋጣሚ ኦዮንግ ጎን የተባለውንና ከዚህ ቀደም ይከታተላት የነበረው ወጣት በመቅረብ ከአንድ ዓመት በፊት ከዩጆንግ ጋር ስለ እሷ የተነጋገሩትን የግል መልእክት ያሳያታል። ሆንግ ሶልም ከመልእክቱ የተወሰነውን ክፍል ስታነብ በድንጋጤ ደርቃ ከቀረች በኋላ የሆንግ ጎንን ስልክ በኃይል ትነጥቀዋለች። ድሮ በሆንግ ሶል ላይ ከፍተኛ ፍቅር የነበረው ዮንግ ጎን አሁን ከዩጆንግ ጋር ግንኙነት መጀመሯን ባለመቀበል የእሷን ደስታ ለማጥፋት ሲሞክር የሆንግ ሶል የቅርብ ጓደኛ የሆነችው ጃንግ ቦራ ጓደኛዋን ለመከላከል ሞክራ ዮንግ ጎንን በሕዝብ ፊት በጥፊ ትመታዋለች። ይህ ድርጊት ግን ሁኔታውን የሚያባብሰው ሲሆን ብዙም ሳይቆይ ሆንግ ሶልና ቦራ ከማይታወቁ ምንጮች አጠራጣሪ መልእክቶች ሲደርሷቸው ስለ እነሱ የወጣው የውሸት ዜናም በማህበራዊ ሚዲያ በቫይራል ይሰራጫል። በዚያሽ ምሽት ዩጆንግ እንደተለመደው ሆንግ ሶልን ወደ ቤቷ እየሸኛት ሳለ ስለ ጓደኛቸው የተሰራጨው የሐሰት ወሬ ምንም ያህል ያሳሰበው አይመስልም። የእርሱ ይህ ግድ የለሽ የሚመስል መረጋጋት በሆንግ ሶል ልብ ውስጥ ትንሽ የብስጭት እሾህ ይተክላል። ምክንያቱም እሷ ችግር ውስጥ በወደቀችበት ወቅት እሱ ምንም እንዳልተሰማው በማሰብ የእርሱ ዝምታ እንደ ክህደት ይቆጠራል። ዩጆንግ በበኩሉ ስለ ወሬው ቢያውቅም ይዋ ሊደር እንጂ እውነቱ እንደሚወጣና ውሸቱ በራሱ ጊዜ እንደሚከስም በማመኑ ጉዳዩን በስፋት አንስቶ ሊያናድዳት አይፈልግም። ነገር ግን ሆንግ ሶል በስሟና በክብሯ ላይ የተሰነዘረውን ጥቃት ዝም ብላ ልታልፈው ስለማትችል የወሬው ምንጭ እሱ እንደሆነ በማመን በቀጥታ ወደ ዮንግ ጎን ታመራለች። እዚያም ስትደርስ በመከታተልና በማስጨነቅ ወንጀል እንደምትከሰው ስትነግረው እሱ በምላሹ በንቀት የተሞላ ዛቻና ስድብ ያዘንብባታል። አልፎ ተርፎም በኃይል ከገፋት በኋላ መሬት ላይ እንድትወድቅ ያደርጋታል። ዮንግ ጎን እጁን በድጋሚ ሊሰነዝርባት ሲል ግን ኢንሆ ባልተጠበቀ ሁኔታ ብቅ በማለት በመካከላቸው ይገባል። በሁኔታው የተበሳጨው ኢንሆ ዮንግ ጎንን መሬት ላይ ጥሎ በከባድ ከድብደባ ስለሚጎዳው ጉዳዩ ለፖሊስ ሪፖርት ተደርጎበት ወዲያውኑ ወደ እስር ቤት ይወሰዳል። ኢንሆ ሆንግ ሶልን ለማዳን ሲል ችግር ውስጥ እንደገባ የሰማው ዩጆንግ በአንድ በኩል ጓደኛውን ለማመስገንና ከእስር ለማስፈታት ወደ ፖሊስ ጣቢያ ሲያመራ፣ በሌላ በኩል ደግሞ የዮንግ ጎንን ጉዳይ ከስሩን ለመፍታት በድብቅ ሌላ እቅድ ያወጣል። ይህ እቅድም የሚፈጸመው በዩጆንግ አባት በኩል ነው። አባትየውም ኢንሃን በመጥራት የታገደው የክሬዲት ካርዷ እንደገና እንዲከፈትላት ከፈለገች በዩኒቨርሲቲ ተማሪዎች ሁሉ ፊት ዮንግ ጎንን እንድታዋርደው ያዛታል። ለገንዘብ ያላት ስስት ከምንም ነገር በላይ ስለሆነ ኢንሃም ያለምንም ማመንታት ትስማማለች። በማግስቱም ኢንሃ ወደ ዩኒቨርሲቲው በመሄድ እሷም ከዮንግ ጎን የትንኮሳ ሰለባዎች አንዷ እንደሆነች በማስመሰል በለሆሳስ የምታለቅስ መስላ በውሸት ከከሰሰችው በኋላ በተማሪዎች ሁሉ ፊት ክብሩን ታዋርደዋለች።
ከጥቂት ቀናት በኋላ ምሽት ላይ ኢንሆ ብቻውን በተተወ ጎዳና ላይ ሲራመድ አንድ አዲስ ጡብ በእጁ የደበቀ የሚመስልና በሚጠራጠር ሁኔታ አካባቢውን የሚቃኝ ሰው ይመለከታል። በቅጽበትም ይህ ሰው ጓደኞቹ በግቢ ውስጥ ስለሚወሩለትና በሴቶች ማደሪያ አካባቢ ስለሚንቀሳቀሰው ወንጀለኛ ሊሆን እንደሚችል ይገነዘባል። ወዲያውኑም ሰውየውን ተከትሎት ሲሮጥ ወንጀለኛው የጨለማውን አጋጣሚ በመጠቀም ከዓይኑ ይሰወርበታል። በሌላ በኩል ዩጆንግ ሆንግሶልን በመኪናው ወደ ሴቶች ዶርም እያደረሳት ስሜቷ ክፉኛ የተረበሸ መሆኑን ከፊቷ ላይ በማንበብ ስለ ሁኔታዋ ሊጠይቃት ጊዜ ይወስዳል። እሷ ግን ምንም ቃል ሳትተነፍስ በዝምታ ከመኪናው በመውረድ በቀጥታ ወደ ህንፃው ታመራለች። ሆንግሶል በአሳንሰሩ ፊት ለፊት ስትደርስ ፊቱን በከፊል በሚሸፍን ኮፍያ ያደረገ አንድ ምስጢራዊ ሰው ቆሞ ታገኛለች። ልክ በዚያው ቅጽበት ኢንሆ ወደ ቦታው በመድረስ ዩጆንግን ከሩቅ እየተጣራ ኮፍያ ያደረገው ሰው ሁሉም ሰው የሚያወራለት ወንጀለኛ መሆኑን በድንጋጤ ይነግራታል። ይህንንም ሲሰማ ዩጆንግ ወዲያውኑ ሆንግሶልን ተከትሎ ወደ ህንፃው ቢገባም ጊዜው በጣም ረፍዶበታል። ምክንያቱም ሰውየው ሆንግሶልን አጥቅቶ ክፉኛ ስለጎዳት ምንም ሊታደጋት አይችልም። ዩጆንግ ወንጀለኛውን ለመያዝ ቢሞክርም ወሮበላው ከእጁ አምልጦ ይፈተለካል። ከዚያም ዩጆንግ የቆሰለችውን ሆንግሶልን እየረዳ ወንጀለኛውን እስኪይዝ ድረስ እንድትጠብቀው ይጠይቃታል። ወሮበላው ከህንፃው ሲፈተለክ በቦታው የነበረው ኢንሆ በመጋፈጥ ወደ ከባድ ፊልሚያ ይገባሉ። ነገር ግን ወሮበላው ኢንሆን በማሸነፍ ምንም ማድረግ በማይችልበት ሁኔታ መሬት ላይ ከጣለው በኋላ ሊገድለው ሲሰነዝር በድንገት ዩጆንግ ደርሶ በጭንቅላቱ ላይ በሚያሳርፍበት ገዳይ ምት ወዲያውኑ እንዲሽመደመድ ያደርገዋል። በዚህ ሁሉ ጊዜ ሆንግሶል ዝም ብላ አልተቀመጠችምና ዩጆንግን ተከትለው ትመጣለች። በመሆኑም የወንድ ጓደኛዋ ያ ሁሉ ጊዜ ተግባቢና ደግ መስሎ የሚታየው ሰው ወንጀለኛውን በብርድ ስሜት አካል ስንኩል ሲያደርገው በዓይኗ ትመለከታለች። ይህ አስፈሪ እውነታ እንዲህ ያለ አሰቃቂ ድርጊት ይፈጽማል ብላ ፈጽሞ ስላላሰበች በድንጋጤ እንድትዋጥ ያደርጋታል። ታሪኩን ለማሳጠር በሆስፒታል አስፈላጊውን ሕክምና ካገኘች በኋላ ሆንግሶል በቀጥታ ወደ ዩጆንግ አፓርታማ በመሄድ ስለተፈጠረው ነገር ማብራሪያ ለመጠየቅ ትወስናለች። መጀመሪያ ላይ ዩጆንግ በተለይ እሷ ወንጀለኛውን በዚያ ጭካኔ ሲደበድበው ካየች በኋላ እውነቱን ለመናገር ቢያመነታም ሆንግሶል ድርጊቱን ዳግም እንዳይፈጽመው ትማጸነዋለች። ምክንያቱም እውነተኛ ማንነቱ እሷን እያስፈራት ነው። ነገር ግን ሆንግሶል ምንም ቢሆን እርሱን በእውነት እንደምትወደውና ፈጽሞ እንደማትተወው ስታረጋግጥለት ዩጆንግ በመጨረሻ ሁሉንም ነገር ሊነግራት ይስማማል። ከዚያም በመጀመሪያ ላይ ከእርሷ ጋር ለመቀራረብ እንዲረዳው ዮንግ ጎንን እርዳታ መጠየቅ ብቻ እንደፈለገና ዮንግ ጎን እሷን የሚያሳድዳትና በእርሷ የተጠመደ ሰው እንደሆነ ምንም ሀሳብ እንዳልነበረው ያስረዳታል። ከዚያ በኋላ ግን የሚወዳትን ብቸኛ ሴት ማጣት ስላልፈለገ ያለማንም እርዳታ ራሱ ሊቀርባት እንደወሰነ ይነግራታል። ይህ ጥረቱም ባልተጠበቀ ሁኔታ ፍሬ አፍርቶለት በመጨረሻ የሚወዳትን ልጅ የፍቅር ጓደኛው ማድረግ እንደቻለ በስሜት ይገልጽላታል። ሆንግ ሶል የዩጆንግን ቃላት ስትሰማ በድንጋጤ ትዋጣለች። ምክንያቱም ዩጆንግ ይህን ያህል ጊዜ ሲወዳት እንደነበር ምንም ሀሳብ ስላልነበራት፣ በተለይ ከዚህ በፊት ሁል ጊዜም ቀዝቃዛና ግዴለሽ ስለነበር ከእርሷ ጋር መውጣት እንደሚፈልግ ሲነግራት እያታለላት እንደሆነ እስከ ማሰብ ደርሳ ነበር። ይህንን እውነት ከተረዳች በኋላ ሆንግ ሶልና ዩጆንግ በስሜት ተሳስመው ፍቅራቸውን በድጋሚ ያረጋግጣሉ። ፊልሙም የሚያልቀው ከአንድ ዓመት በፊት ዩጆንግ ከሩቅ ሆነው ሆንግ ሶልን በፍቅር ሲመለከቷትና እሷን የሚቀርብበትን መንገድ ሲፈልጉ በማሳየት ነው።